እንደሚታወቀው ቁርአን ጌታችን ቃል ነው። አላህ Subhanahu Wa Ta'ala ሂዳያ እንዲሁም ቀናቸው መንገድ ኸይር ኑር ብርሃን በውስጡ አድርጎበት የሰጠን የሆነ ትልቅ ስጦታ ነው። መካነቱል ቁርአን የቁርአን ቦታ ምን ያክል ነው የሚለውን አጠር ባለ መልኩ ኢንሻአላህ እናያለን። القرآن العظيم خير الكتب المنزلة وأفضلها ቁርአን ከአላህ ዘንድ ከተወረዱ ኪታቦች ሁሉ በላጩ እንዲሁም በትሩፋቱ በውስጡ በያዘው ነገር እንዲሁም የበላይ የሆነ በላጭ የሆነ ነው። አላህ Subhanahu Wa Ta'ala ለሰው ልጆች ብዙ ኪታቦችን አወርዷል። ከሁሉ የበለጠ የላቀ ነው። የሁሉ መደምደሚያ ነው። ሙሀይሚኑን ዐለይህ በዚያ ላይ ተቆጣጣሪ ነው። ሁሉን የሻረ ነው። እነሱ ላይ ያለውን ኸይር መልካም ይዞ ገና ጭማሪ ይዞ የመጣ ነው። አላህ Subhanahu Wa Ta'ala ይሄንን ቁርአን أن كلام الله أحسن الكلام يا الله ንግግር ነው ከንግግሮች ሁሉ በላጩና ከንግግሮች ሁሉ የተሻለው ንግግር የአላህ ንግግር ነው። አላህ ይናገራል እንደሚታወቀው عند أهل السنة والجماعة ቁርአን ከአላህ ንግግሮች ውስጥ አንዱ ነው። وفضل كلامه على كلام الخلق كفضل الخالق على المخلوق ይላሉ። የአላህ ንግግርና የፍጡር ንግግር ብልጫው ልክ እንደ ኻሊቅና እንደ መኽሉቅ ነው ይላል። በኻሊቅና በመኽሉቅ መካከል ያለው ልዩነት ተመልከቱ። ለንጽጽር ይቀርባል እንደው ለማነጻጸር የሚሆን አይደለም። الخالق هو الله የታወቀ ነው። عزيز አሸናፊ ኃያል የሆነ ሁሉ ተንከባካቢ አድራጊ ነው። እኛ ደግሞ መኽሉቆች ነን፣ ፍጥረታት ደካሞች፣ አላህ ከወሰነ ውጪ ምንም ማድረግ ማንችል፣ በሱ ቁጥጥር ስር ያለን፣ የሱ ትእዛዝ በእኛ ላይ የሚተገበር ውሳኔው በእኛ ላይ የሚፈጸም ይሆንን ደካማ ባሮች ነን። ስለዚህ በኻሊቅና በመኽሉቅ መካከል ያለው ነው የአላህና የፍጡር ንግግር የዚህ አክል ያላቀ ነው። ይህ ማለት የአላህና የፍጡር ንግግር ሊመሳሰል አይችልም ማለት ነው። ስለዚህ አላህ ይናገራል ስንል አይ ከፍጡር ንግግር ጋር ይመሳሰልብናል ብለን አይ አላህ አይናገርም ለማለት የሚያስችል ወይም የሚያስደፍር ምንም ነገር የለም። ለምን የሱ ንግግርና የኛ ንግግር እንደው ንግግር የሚል የቃል መመሳሰል የእውነታ መመሳሰልን ያሲዝም የቃል መመሳሰል ስለተገኘ ንግግር ስለተባለ የኛና የሱ ንግግር ይመሳሰላል ብሎ ማሰብ ጭራሽ የማይሆን ነገር ነው። ምክንያቱም በኻሊቅና በመኽሉቅ መካከል ያለው አይነት ነገር ነው። ኻሊቅና መኽሉቅ ለፍጡር ማወዳደር እንደማይመቸው ሁሉ የአላህ ንግግርና የፍጡር ንግግር ሊወዳደር የሚችል ነገር አይደለም። ስለዚህ ቁርአን የአላህ ንግግር ነው። ሙነዘሉን ሚን ዒንዲህ ከሱ ዘንድ የተወረደ ነው። መኽሉቅ አይደለም ማለት በሌላ አባባል وقد ثبت به الأنبياء أو قد بشر به الأنبياء قبل نزوله ቁርአን ገና ከመውረዱ በፊት በነብዩ አለይሂ ሰላቱ ወሰለም ላይ ከመውረዱ በፊት ከነብዩ በፊት የነበሩ ነብያቶች ለህዝቦቻቸው አበስሯል ወደፊት ቁርአን የሚባል ነገር እንደሚመጣ። ልክ ነብዩ ከመላካቸው በፊት በሌሎች ነብያቶች ከሳቸው በፊት በነበሩ ነብያቶች እንደተበሰሩት ሁሉ يأتي من بعد اسمه أحمد عيسى በእንጅል ውስጥ እንደተናገረው ለተከታዮቹ እንዳበሰረው ማለት ነው። አህመድ የሚባል ነብዩ አለይሂ ሰላም ወደፊት እንደሚመጡ ለተከታዮቻቸው አበስሯል። በል እንደውም የሰሃቦችን ሲፋ ሁላ ተገልጿል በተውራት በእንጅል ማለት እንኳን የነብዩ ይቅርና የሰሃቦች ማለት ነው። ሙሐመድን ረሱሉላህ والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله سيماهم في وجوههم من أثر السجود ذلك مثلهم في التوراة ይሄ ከፊት የተጠቀሰው ማለት ነው። ተውራት ላይ የተጠቀሰ የሰሃቦች ምሳሌ ነው። ከዚያስ
ومثله في الإنجيل ምሳሌ ኢንጂል ላይ ደግሞ የተጠቀሱት እንዴ በምን መልኩ ነው كزرع أخرج شطأه فازره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار በሚል መልኩ ተጠቅሷል ማለት ነው በምሳሌ ማለት ነው እንኳን የነብዩ ከነ የሰሃቦች ሁላ ምሳሌ ስለነሱ ተወስቷል ማለት ነው ልክ እንደዚሁም ማለት ነው ስለ ቁርአንን ከነብዩ በፊት በነበሩ ከቁርአን በፊት ባሉትም ኪታቦች በተውራት በኢንጂል ስለ ቁርአን ተበስሯል قال سبحانه وتعالى لذه مرجع الله من على وإنه أي القرآن لفي زبور الأولين أي بمجمرة كتابوش بزياوست يالا يتوسع يتتكسنوا إلى الله قرآن لكن فلما جاءهم كفروا به نقرقن أو نتاو سيمات أجو بمت أبلو مالتنا يقواقو نبر عندو نبيون بمتو سرساتشو صفاسي نقراتشو عندو باقينيناتشو بمتو كساتشو هونن باقزناتشو يا الله دين بردان እሳቸውን ከጎናቸው በሆነን ይሉ ነበር ነገር ግን እውነቱ ማይመጣ መስሏቸው ነበር ሲመጣ ግን ሐቂቃው ነብዩን ሲመጡ ካዱ ማለት ነው አስተባበሉ ቁርአኑን ሲመጣ ልክ እንደዚሁ ማለት ነው ሲመጣ ግን ካዱ ማለት ነው ግን አላህ ወኢነሁ ለፊ ዙቡሪል አወሊን በመጀመሪያዎቹ ኪታቦች እዚያ ውስጥ የተጠቀሰ የተወሳ እንደሆነ ይናገራል ማለት ነው ይሄ ቁርአን አንቀጽ ሲፈስር ኢብኑ ከሲር ረሂመሁላሁ ተዓላ ምን ይላል ذكر هذا القرآن والتنويه به موجود في كتب الأولين المأثورة من أنبيائهم سلا القرآن من النت موسات عندهم دمو مان سلا القرآن ممتعت متكس إيه كذي بفيد بنبرو بمجمع كتابوج لا يتتكس كقرآن بفيد بنبرو كتابوج هل لا يتتكس أونتانو يلال مالتنا بل الله سبحانه وتعالى القرآن لكنا تلك كم يسأل نجاراتو جوست عنده حمد الله سبحانه وتعالى نفسه المقدسة على إنزاله للقرآن قرآن بمورده لسول جوج قرآن بمستأتو الله راسون من هذا الرجع عم سجنا مالت تملكته الله راسون عم سجنا حمد بزوينة تعالى الله راسو براسون عم سجنا لك فترات الله عندما عم سجنوا تقول الله راسو وراسو عم سجنا ይሄም ትልቅ በሆነ ጉዳይ ነው ጠቅሶ አላህ ራሱ ያመሰግነው ይሄን በማድረጉ እሱም ቁርአን በማውረዱ فقال تعالى الحمد لله الذي أنزل على عبده الكتاب ولم يجعل له عوجا ሁሌ يعني جمعة በመንቀረው ሱረቱ الكهف ላይ አላህ Subhanahu Wa Ta'ala ማውረድ ገና ሲጀምር الحمد لله ምስጋና ሁሉ ለጌታ ለአላህ የተገባ ነው ይላል ሊላ الذي يا الله لذي الله مسكانه هو يتجبانه أنزل على عبده الكتاب بباريو أي بنبي عليه الصلاة والسلام لي كتاب يورد أي القرآن مالتنا الكتاب أي القرآن يورد هو نجيت يجيت الله مسكانه هو لسه يتجبانه ولا زي هي من يسأل مالتنا يقرآن لك أن ملاك يلاك عنده هنا مالتنا وأقسم الله عز وجل به يهم بتشادل الله ملوبة بالقرآن مالتنا الله بقرآن لا يملون الله بشاو نجر هلو يملان أما يسول جسا فطرتات كالله وجب على نجر ما مالي يجلو باباتي بناتي وين بلجي حياة بنتني حياة بوليوجو بشيخوجو منام أي شالو مالت بنبي بمن تبلو أي مالو من مالو بالله بتجانو فطرتات مالتنا من كان يؤمن بالله يعني من كان حالفا فليحلف بالله أو ليصمت ما مال يفلك بالله مال ويم زم يبل من حلف بغير الله فقد كفر أو أشرك كالله سبحانه وتعالى وجه والو نجاراتو شيء ماله كدوال ويم أجرتول يهك الله سبحانه وتعالى وجه بالله نجار ما مال عندنا كسل منا ليود أي شيء كفر أكبر ليون يشلا عندنا دمو كسل منا ما يود أمد كفر دون الكفر أو كفر أصغر ليون يشلا ما تشينو كالله سبحانه وتعالى وجه بالله نجار ما مال كسل منا ما يود يا أميم لبت كالله وجي الله يا أميم لبت أكل لك عند الله يالاك كوديتا كمالاك مالتنا كعباداوي كهونه وديتا كمالاك لك عند الله أدرجو بزي ملكو أميم لبت كهونه بزي محله وكسلم من يوضل لا الله نجيب ما يقبل نجر ليلي لا سلسة مالتنا نجر جن عند الله أدرجو يا أميم لبت أكل نورمال مخلوق እንደሆነ ያምናል ያደርጋል ይፈጽማል ምን ይላል ሚል ነገር አያምንም ሁሉ አድራጊ አላህ እንደሆነ ያውቃል ነገር ግን ምሎበታል
የዚህን ጊዜ ደግሞ ምን ይሆናል? ሽርኩል አስገር ይሆናል ማለት ነው። ከእስልምና ባይወጣም ከባድ የሆነ ወንጀል ይሆናል ማለት ነው። ወደ ትልቁ ሽርክ መረማመጃ ይሆናል ማለት ነው። ነገር ግን አላህ በሻው ነገር መማል ይችላል። አላህ ግን በሻው ነገር መማል ይችላል። ነገር ግን አላህ የሚምልበት ነገር ግን ተራ ነገር አይደለም። ያ የሚምልበት ነገር ለሰው ልጆች ትምህርት የሚሰጥ በጣም አስደናቂ በሆነ ማለት ነው አንገብጋቢ በሆነ ነገር ነው እንጂ የሚምለው በተራ ነገር አይምልም አላህ። ስለዚህ አላህ በብዙ ነገሮች ምሏል። ከማለባቸው ትልልቅ ነገራቶች ውስጥ አንዱ ቁርአን ነው። فقال تعالى ياسين والقرآن الحكيم ያሲን አለ። ከዚያስ والقرآن الحكيم እየማለበት ነው። ሐኪም በሆነው ቁርአን እምላለሁ አለ አላህ Subhanahu Wa Ta'ala። ይህም የቁርአን ትልቅነት ፈዲላነት የላቀ ቦታ እንዳለው በግልጽ ያሳያል ማለት ነው። ይህም ብቻ አይደለም امتن به سبحانه وتعالى على هذه الأمة الله ለዚህ ኡማ ለነብዩ አለይሂ ሰላቱ ወሰላም ህዝብ ለነብዩ ኡማ ብዙ ኒዕማ ብዙ ጸጋ ሰጥቷል። ብዙ ኒዕማ ለሌላው ያልሰጠው ብዙ ጸጋ ሰጥቷቸዋል። ከነዛ ከሰጣቸው ጸጋና ኒዕማ ውስጥ ትልቁ እንደ ትልቅ የሚቆጠረው አንዱ ቁርአን ነው። አላህ Subhanahu Wa Ta'ala ለሰው ልጆች ይህንን ቁርአን ለነብዩ ኡማ ይህን ቁርአን በመስጠቱ ተመጻድቋል። من على الله لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. من على لقد من الله برقدم ولا تولوال الله تروتاو فضل ترفاتو ولوال بمال لاي على المؤمنين በመእመናኖች ላይ በነብዩ አለይሂ ሰላቱ ኡማ ላይ አላህ ውለታ አውላል። ትልቅ ውለታ ያ ምንድነው? إذ بعث فيهم رسولا من أنفسهم ከነሱ የሆነ መልእክተኛ ነብዩን በመላኩ ነብዩን ረሱል መልእክተኛ አድርጎ በመስጠቱ ይሄ ራሱ ትልቅ ኒዕማ ነው። አላህ ለኛ የዋለልን ትልቅ ኒዕማ ከእስልምና በኋላ ትልቁ ኒዕማ ትልቁ ጸጋ የነብዩ ኡማ መሆን የሳቸው ተከታይ መሆን ትልቅ ኒዕማ ነው። አላህ ይንጠቀሰው إذ بعث فيهم رسولا منهم من أنفسهم ይህ ረሱል ይህ መልእክተኛ ምን የሚያደርግ ምን አይነት መልእክተኛ? يتلو عليهم آياته በእነሱ ላይ ከአላህ ዘንድ የመጣው አንቀጽ ቁርአን የሚያነብባቸው ይሆን ቁርአን ያነብባቸው ቁርአንን አስይዞ በእነሱ ላይ ሊያነብ የላከው የሆነ መልእክተኛ እሱን በመላኩ በመስጠቱ ወደ እነሱ በመንቀስቀሱ ይህ ትልቅ ውለታ ነው ብሎ አላህ Subhanahu Wa Ta'ala ለባሮቹ በዚህ መልኩ ይመጻደቃል። يتلو عليهم آياته ويزكيهم የሚያጠራቸው ሆነ ويعلمهم الكتاب القرآن ቁርአን የሚያስተምራቸው ሆነ والحكمة الحديث ሐዲስን የሚያስተምራቸው የሆነ መልእክተኛ ላክ ይላል። ስለዚህ በዚህ የቁርአን አንቀጽ አላህ Subhanahu Wa Ta'ala ለኛ ብዙ ውለታ እንደዋለልን ውለታዎችን ጠቀሰ። አንደኛ ነብዩ መላኩ፣ ቁርአን በእኛ ላይ መነበቡ፣ ነብዩ በእኛ እኛን ማጥራታቸው፣ ቀጣይ መንገድ መምራታቸው፣ ቁርአንና ሐዲስን ማስተማራቸው ይህ ሁሉ ጸጋ ነው፣ ውለታ ነው። አላህ እዚህ ጋር ጠቅሷቸዋል። ግን وقدمه في الذكر على كثير من النعمة ከሌሎቹ ኒዕማ ግን እዚህ ጋር አስቀድሞታል። ከተዝኪያ ከሌሎች ማለት ነው። ወይም ደግሞ ሌሎች ከዚህ ከቁርአን ውጪ ካሉ ኒዕማዎች አላህ ግንባር ቀደም አድርጎ የጠቀሰው ነው ማለት ነው። فقال تعالى الرحمن علم القرآن خلق الإنسان علمه البيان ተመልከቱ አላህ ለሰው ልጆች ውለታ እንዴት እንደው الرحمن አላህ Subhanahu Wa Ta'ala علم القرآن ለሰው ልጆች ቁርአን አስተማራቸው። ኒዕማ ነው፣ ጸጋ ነው። አላህ ጠቀሰው ለሰው ልጆች ቁርአን አስተምሯል። ስለዚህ ቁርአን ማወቅ ያ ትልቅ ነገር ነው ማለት ነው። ስለዚህ ይሄ ቁርአን ይሄን አክል ቦታ አለው። አላህ በዚህ መልኩ አልቆታል ቁርአን ማለት ነው። وإنه لكتاب عزيز ብሎ ገልጾታል የላቀ እንደሆነ ማለት ነው። ولقد آتيناك 7 من المثاني والقرآن العظيم የቁርአን عظيم ታላቅ እንደሆነ አላህ ተናገረ ማለት ነው። ቃፍ والقرآن المجيد መጂድ እንደሆነ ቁርአን አላህ ገለጸ ማለት ነው። إنه لقرآن كريم አላህ እንዴት ያወደሰው እንደሆነ ማለት ነው። تلك آيات الكتاب الحكيم حكيم በሚል ማለት ነው። كريم مجيد عظيم እነዚህ ታላላቅ የውዳሴ ቃላቶች ናቸው አላህ ለቁርአን የተጠቀማቸው ማለት ነው። وهذا كتاب أنزلناه مبارك
ተመልከቱ በረካ የተሞላበት ይሆን አድርጎ አላህ ያወረደው እንደሆነ ፈተቢዑ ተከተሉ ወተቁ ለዓለኩም ተርሐሙ ይላል ሙባረክ የተባረከ በረካ ረድኤት በውስጥ የተሞላበት ይሆን هذا بيان للناس وهدى وموعظة للمتقين هدى ቅናቻ መንገድ موعظة እንዲሁ ተግሳጽ አላህ አድርጎ ቁርአን ላከ ማለት ነው ابن مسعود عبد الله بن مسعود رضي الله عنه من ይላል بين لنا ይላል አላህ ነኛ ግልጽ አደረገልን አብራራልን ይላል في هذا أي بزي قرآن هذا بيان للناس وهدى وموعظة للمتقين بميلو قرآن انكز الله قال لسلن كل علم وكل شيء أوقات يتبالي ملكام يتبالي كله بزيه لا إندال الله قال لسلن ይላል بزيه لا إندال الله قال لسلن ይላል ስለዚህ የቁርአን ልቅና ማወቅ ማላቅ ማክበር ቦታ መስጠት አስፈላጊ ይሆናል ማለት ነው ምን አክል ደስ ይለናል ቁርአን የኛ ስለሆነ ቁርአን አላህ ስለሰጠን ምን አክል አመስግነን እናውቃለን ቦታ እንሰጠዋለን ወይስ እንደ ሌላ መጽሐፍ ዝም ብሎ በቃ ዝም ብሎ እንደተጻፈ ዝም ብሎ የሆነ ተራ ነገር አድርገን እናየዋለን እስቲ ልባችን ላይ ለቁርአን ያለን ቦታ ቁርአን ምን አክል እናልቀዋለን ምን አክል ቦታ አለ ምን አክል ለዚያ ትኩረት እንሰጣለን ምን አክል የቁርአን ልቅና ትልቅነት አላህ የሰጠው ቦታ አውቀናል ምክንያቱም ቁርአኑ ለናቀው ምንችለው ቦታ ለንሰጠው ምንችለው ያለው ልቅና ስናውቅ ነው ያለው ቦታ እስልምና ላይ የተሰጠው ሸሪዓ ላይ ያለው ትልቅነት ስናውቅ ነው ወይላ ማንና ከሆነ ግን ቁርአኑ ችላ እንለዋለን ማለት ነው አላህ Subhanahu Wa Ta'ala ያሳውቀን